ጋር ተጋጥመን የመነው ፊድባክ አይወክለንም ነው። ቪዲዮዎች ሁሉ አሰምተውኛል። አይወክለንም፣ እስልምናን አይወክልም። ስለዚህ አሁን የዛ አይነት ነገር እንደገና እንዳይከሰት መጀመሪያ ሁለቱ እስቲ ተጠራርተዋል ያድርጉ። ከዛ አንተ ለምን ያንን አታደርገውም? ኑ እኔ ጋር እነሱን ያሁን የላኩልህን የሰማውን አባሽና ወንዶቹን ለምን አንተ ፋሲሊቴት አድርገህ አንድ ያድርግና ከዛ ሌሎቹን ጥራ። እኔ ወሃቢያ አፋሽ ምናምን አይመለከትም። ለምን መሰለህ? እኔ የምፈልገው በኦርቶዶክስ ተሐድሶና ተዋህዶ ላምጣ። ምን በቤቱ ያለ እንደዚህ ያለ ነገር ከፈለጉ ወይና አይደለም። አሁን እነዚህ መጠየቅ አያስፈልጋቸውም። ይወዳቢቸው ነው መከራከር ገባባል። በቃ አንተን ባጠራቸው ሲከራከሩ የሚውሉ ናቸው ቲክቶክ ላይ እና ዋና ሀበ ማች አድርጓቸው ገባ ባይብዬ ልመልስ። አሁን እኮ እናንተ ልመልስልህ መከሩን በደንብ አዳምጥ። አሁን ይዘህ የመጣው ነገር አለ። የተፈለገው ኢምራን ከእፎይ ጋር እንዲያደርግ ነበር። እኔ ስህተት አልሰራውም። ጥያቄ ነው። እኔ እፎይ እሺ ብሏል ብዬ አልፖሰትኩም። እፎይ እሺ በል ተቀበል። ኢምራን ኢዝ ኮሊንግ ዩ አውት። ኢምራን ኢዝ ኮሊንግ ያንን ኒውትራል መሆን ከፈለግ ያንን ማድረግ አልነበር። አስተጋባ አለ። ትክክል ነው ያደረኩት 100%። ከመሰለ ትክክል ነህ። ከመሰለ ቦክሲንግ አሁን ለምሳሌ ሜይዌዘር እከሌን ና ግጠመኝ ብሎ ፕሮሞሽን ይለቃለኝ ያንኛው እንዲቀበል ማለት ነው። በዲቤትም እኔ ልንገርህ፣ እኔ በዲቤትም ፕሮፌሽናል ዲቤትም እንደዛ አድርገው ይሰራሉ። አሁን ይኸውልህ ኢምራን መጣና እዮዳባል እኔ ቤት መጥቶ እኔ ከእፎይ ጋር መወያየት ፈልጋለሁ ተቀበል በለው አለኝ። ምንም ችግር የለም። በላይ በምናምን ቪዲዮ እንዳትሰራ ትክክለኛ ቪዲዮ ስራና ፖስት እኔ ቪዲዮ እሰራለሁ አልኩኝ። እኔ አሁን ሮንግ መሆነው እፎይ ተቀብሏል ብዬ ፎልስ አድቨርታይዝ ብሰራ ማለት ነው። አሁን እሱ ምንድነው ፎልስ አድቨርታይዝመንት ሰርቶብኛል ነው የሚለው ኢምራን። እሱን እሺ ሳልለው ፎልስ አድቨርታይዝ ሰርቶብኛል፣ እሱን አለፍ ነው ተው ነው፣ ምንም ችግር የለም። እኔ ምን አልኩኝ? ፎልስ አድቨርታይዝመንት እንዳይሰራ ኢምራን እሺ ብሏለኝ፣ በራሱ ቤት ፖስቷለኝ፣ እኔም ፖስቼዋለሁ። አሁን ምን አልኩኝ እኔ? ኦኬ ይሄው ተቀበል። እፎይ ኢምራን ካንተ ጋር መግጠም ይፈልጋል፣ ተቀበል። እፎይ እኮ አልፈልግም ማለት መብቱ እኮ ነው። በቃ መኩ እፎይ ምን ይላለኝ? አይ እኔ ከኢምራን ጋር ድቤት ማድረግ አልፈልግም፣ ይሄን ነው የምፈልገው። ይዘህልኝ መጣ። አሁን ምንድነው ቪዲዮ ይስራና እኔ እፎይ ምን ይላል መሰለህ? ከኢምራን ጋር እኔ አልፈልግም፣ የምፈልገው ይሄን ነው ብሎ መጠየቅ መብት አለው። ይሄን ደግሞ እኔ ያስተጋባለሁ። እኔ ደግሞ ስሙን አይጠራም። ለምን መሰለህ? በጣም ነው የሚንቀው። እንዳየሁት እኮ ነው። የራሳቸው ነው። ይኸውልህ የራሳቸው ነው። ግን እሱ መንፈሳዊ ሰው መናቅ የለብንም። እሱን ተወው። ቆይ የተባለው እኔ ያነበብኩትን ልጅ ነው ይደግ ነው የሚለው ታወራለህ። ቆይ አንዴ እንጨርስ ነው እና እሱን እንግባባስ። በእናታችሁ ምንድነው ማባባስ ነው የምትፈልጉት? እኔ ወጥቼ መሄድ እችላለሁ። አንተ ያባባስ ካሉ እኔ ከእናንተ ጋር ማውራት አልፈልግም። ኦኬ ማይ ጋድ ጋይስ እኔ ልውጣ። መልዕክቴን አድርሻለሁ። እናመሰግናለን። እኔ ልሂድ። አይ እንደዚህ አይነት እኔ እንደዚህ እናንተ ናችሁ አሁን የገቡት፣ ግን ጭንቅላታቸው ከኔ ጋር ይመጣ። እናንተ ጋር ማውራት ይችላሉ እያለች ያለች ስማ፣ የሙስሊም ጥላቻ አይደለም። ልክ አይደለም። በእናታችሁ እዚህ ቤት እኔ በጣም ሰው ሚዩት ማድረግ አፋችሁ ላይ ይቅርታ። እሺ ጀስት ኮንትሮል ለማድረግ ብቻ ነው። ንቀትን ሌላ ነገር ይቅርታ። መልዕክት ልስጠውና ይሄድ። ኦኬ መኮንን መልዕክትን አምጥታል፣ እናመሰግናለን። መልዕክተኛ ይኸውላችሁ የትም ቦታ ኢቭን በጦርነት መልዕክተኛ ሲመጣ መልዕክተኛ መከበር አለበት። መልዕክቱን ነው እንጂ መልዕክተኛን ምን ማለት መልዕክተኛ ነህ? ይሄን እኔ ደግሞ የምትለው በእኔ ሰምቻለሁ። ምንም ችግር የለም። አሁን ያልከኝ አንተ እሱ መግጠም እፎይ መግጠም የሚፈልገው አቡ ሀይደር ነው ብለሃል አይደል መኮንን? ክሊር ላድርግልህ ያለው አሁን ያሉት እነሱ ምንድን ነው እሱ መግጠም የሚፈልገው በቴሌቪዥን የሚታዩ ትልልቆቹ ነው፣ እንደ አቡ ሀይደር አይነቶች ነው ያለው። ቆይ ያሉኝ። ስለዚህ እኔ ደግሞ ምን አልኳቸው? አንተ ያልከው ኦኬ ቪዲዮ ይስራ ብያቸዋለሁ። ይሰራል ብለውኛል። ጠብቁ ቪዲዮ። ኦኬ አሁን እኔ እዚህ ጋር መጥቼ ይሄን ስለተናገርኩ የሙስሊም ጥላቻ ምናምን ገብተው ሲሉ ግን እኔ ይደብረኛል። እኔ በሌቭሌ ነው ከሰው ጋር ማወራ። መኮንን መልእክተኛ አንተ መልእክትህን ለእኛ አስተላልፍና
ያን ነገር ከይቅርታ ጋር ጀስት ኢግኖር አድርግልን። ከይቅርታ ጋር ምንም ችግር የለም። በቃ ይሄን ያሉት የምነግርልህ ነገር ካለ ንገረኝ። እኔ ገብቶ ቢያወሩ ደስ ይለኝ ነው። ኦኬ ለእኔ እንግዲህ መልዕክት ለዮዳ ማድረስ ነው የተባልኩ አይደል? እኔ መልዕክት ተቀብያለሁ። እኔ ደግሞ ኦኬ እኛ ስለማያስገባን አንተ ንገረው አሉ። ስለማያስገባን አለ ማንም የመጣ የለም መኮንን። አይ እንግዲህ አላወቀ አይዶን ነው ያሉኝ ነው። እንደዚህ ማድረግም ይቻላል እኮ ሞኩ። እነሱ የሚመቻቸውን ጊዜ ከአንተ ጋር ኮሚኒኬት አድርገው እኛ ላይቭን ከፍተን እንደገና እነሱንም ማስገባት እንችላለን። በቃ እሺ እንደዛ ልጠይቅልህ። ማማ መጥሽ እኔ አንዴ ድርስ ላይ እና ይሄንን ሀሳብ ይጨር ይኸውልህ እንዲህ ላድርግ እዮዳብ እንዲህ ላድርግላችሁ። ይኸውላችሁ አሁን እኔ ላናግራቸው ኦኬ። ከዛ በኋላ ሌሎችም ሙስሊም ሳታስገቡ እነሱ ብቻ ገብተው ሀሳባቸውን ያስቀምጡ። ምንም ችግር የለም። መቆለል ይሄን አድርግላቸዋለሁ። በቃ እኔ ያናግራቸውና እሱን አድርጋቸው ለእነሱ እንዳደረግን እነሱም ገብተው ለእነሱም አድርግና ሀሳባቸውን ተቀበልና አንተ አስታርቅ። በቃ ሀሳቡ የግድ ይሄ ይሁን ሳይሆን አስታራቂ ነገር አምጣ። እነሱ የሚሰማቸው ለእኛም እኩል ነው የሚያስበው። ገባ? ምንም ይዛቸውና መኮንን በራስ ይዛቸው ሰጣለሁ አስገብታቸው እነሱን ብቻ አውርተን ከዛ በኋላ እነዛኞችን አውርተን የሚሆነውን እናያለን። በቃ እንደዛ አድርጎ እኔ ልሄድ። ደህና ሁኑልኝ። ኦኬ ምንም ችግር የለም። ታንክ ዩ መኮንን። ኦኬ እህቴ በጣም ከቅድም ጀምሮ ጠብቀሻል። በጣም አመሰግናለሁ። እዚህ ቤት ፕሊዝ ሰውን ፕሮቮክ የሚያደርግ ምን የሚያደርግ ነገር ስትናገሩ ያው ሌላ ነገር ስለሚሆን ተከባብረን እናውራ። ማንም ሰው እዚህ ቤት ሲመጣ መልእክተኛም ይከበራል፣ ግለሰብም ይከበራል። አሁን መኮንን መልእክት ነው የሰጠን አለ ምላሽ እንሰጥበታለን። እኛም አሁን ኦኬ ነገረን፣ በዛ ላይ ትንሽ ሀሳብ እንሰጥበታለን፣ እንወያይበታለን። ፌር ነው ትክክል ነው አይደለም፣ ያ ደግሞ የእኛ እንትን ነው። ግን እነሱም ደግሞ መጣው ልክ ላለፈው 3 ቀን ቤቴን ከፍቼ የመጣውን ሰው ነው እንጂ ጠርቻ አይደለም፣ በውስጥ ተነጋግሬያቸው አይደለም። ቤት እንከፍታለን ኑ እንላቸዋለን፣ የመጣ ይመጣል እና እንመጣለን ብለዋል፣ እንጠብቃለን። እሺ እህቴ ቀጥይ። በጣም እሺ ሰላም እንዴት ናችሁ? እግዚአብሔር ይመስገን ሰላም ነሽ? ሰላም ነው። እኔ መናገር የምፈልገው ለመኮንንም ጥያቄ ነበር፣ ግን አንድ ጥያቄ መጀመሪያ አንተ መጠየቅ ትችላለህ። ይወዳ ትችላለሽ ነው? እሺ አሁን ለምሳሌ አንተ እዚህ ላይ እየጠየቅ ያለው ወይ ደግሞ ማወያየት የፈለከው ስለ እምነት ነው አይደለ? ይቅርታ አሁን ለምሳሌ ብዙ ክርስቲያን ወገኖቻችን ብዙ ሙስሊም ወገኖችህ እየገባንም እየገቡም ነው። ሁሉም በኩል ሀሳብ እየሰማው ነው። ብዙ ሀሳቦች አሉ። በእርግጥ ግን ለምሳሌ እንደ ዘርዓ ያዕቆብ አይነቱ እንደ መኩ አይነቱ እዚህ ቦታ ላይ ባይገባ የተሻለ ነው። ቢኮዝ ከአሁን በፊትም ባለፈውም የተነገረውን ዘርዓ ያዕቆብ አይተሃል። ያቀረበውን ቪዲዮ እንዲወጣ ነው። እዚህ ላይ የመታይ ፌስ ቱ ፌስ ወጥቶ የመነጋገር የእሱን ፊት ለማሳየት ሳይሆን ውይይታቸው ሃይማኖት ነው። የትኛው ትክክል ነው የትኛው የተሻለ ነው የሚለውን ነገር ለመወያየት ነው እዚህ ቦታ ላይ እንጂ የሚመጡት ቁንጅና ውድድር አይደለም። ባለፈው ራሱ በጣም ብዙ ጊዜ እየለመንኩ ብዙ ጊዜ ገስት እያለኩኝ ነበር፣ መግባት አልቻልኩም። አሁንም ደግሞ እሱ እዚህ መጥቶ እያስተላለፈ ያለው የንቄትና የጥላቻን እንጂ እሱ እየመጥቶ እያስተላለፈ ያለው የነዛን ሀሳብ አይደለም። መኩ ይዞ የመጣው የራሱን ጥላቻ ነው። መኩ ይቅርታ እናቴ አካሄድ እዚህ ጋር አንቺ የራስሽን አንቺ የሚመለከትሽን ሙሉ መብት አለሽ። ስለሞኩ ሀሳብ ግን የምታውቂው ነገር ስለሌለ ወደዛ ለምን መሰለክ አሁን ይሄ እነሱ እዚህ እንደዚህ አይነት ነገር ውስጥ በገቡ ሰዓት የእሱን ሀሳብ ስለማታውቂ እሱ መናገር አትችይም። ፖለቲከኞችን አይደለም አይወልሽ አይደለም እናንተ መማር አለባችሁ። አሁን ይህን ስትነካኪ ምን እያልሽ ነው? ሌላ ነገር እየተነሳ ነው። በቃ የለም ልጁ ሄዷል። ሌላ ነገር ለማስነሳት አይደለም እየወዳ ፕሊስ አንዴ ተረዳኝ። ለምን መሰለህ አንተ ለመወያየት ቤትን የከፈትከው ጥሪው እያቀረብክ ያለው አንተ እስከሆንክ ድረስ በቤት የሚካሄደውን ነገርም የመቆጣጠርም ግዴታ አለብህ። በዚህ ያጋጣሚ እንድቆጣጠር ግን እናንተ ፍቀዱልኝ። አሁን እኮ ይኸውልሽ እንፈቅድልሃለን አይኑ ግን እነሱ እንደነሱ አይነቶቹ እየገቡ በሚናገሩት ነገሩ ወደ ፖለቲካ እያስኬዱት እንጂ አይኑ ስም ሳትጠሪ ፖለቲከኞችን ምናምኖችን አታስገባ ብትይ ለምን መሰለሽ? የሆነ ሰው ስም ጠራ ደግሞ ስሜን አስጠራ ይላለኝ። ትክክል ነሽ እኮ ሀሳቡ። በቃ የተሳሳትኩት ነገር ካለ አንዳንድ ጊዜ እኔ ፖለቲከኞችን ምናምን አሁን በባለፈው አስቁሚያቸው መልሰንላቸው አጥጋቢ መልስ መልሰን አስወጠናቸዋል አይደል? በዛ መንገድ ብትሄጂ ሀሳብሽ ምሰጪ ደስ ይለኛል። በቃ ፖለቲከኞች እንደገባቸውም ፖለቲከኞች አሁን እነዚህ በፖለቲካ ላይ ዘር ላይ የተለጥፎ ያሉ ሰዎች እንደዚህ አይነት ሃይማኖት ውይይት ላይ ባይገቡ። ቢኮዝ እንደዛ ከሆነ ብዙ የተለያየ እምነት ላይ
የሃይማኖት ተከራካሪዎች እንትን እንደዚህ የፖለቲካ ሰዎች ስላሉ በእንደዚህ አይነት ሲመጣ ሌላ ሁለተኛ ጦርነት ነው። የእምነት መከፋፈል፣ የብሔር መከፋፈል ሊመጣብን ይችላል። አሁን እያደረጉት ያሉት ነገር ሰዎቹ ማለት ነው። ሁለተኛው ነገር ደግሞ ለእፎይ እሱ መሆን የለበትም፣ ኢምራን መሆን የለበትም። ኢምራን እኔ ካልቻለ እሱ ኢምራንን ማሸነፍ ከቻለ እኮ እሱ ትክክል ነው። በሱ መንገድ ነው ሁሉም ሄደው፣ ሁላችንም ትክክለኛ መንገድ ነው የምንፈልገው አይደለ? እሱ ጎበዝ ከሆነ ማስተማር ከቻለ እሱ የተሻለ ከሆነ እውቀቱን በመናቅ ሳይሆን ወጥቶ በመነጋገር ለምን አያሳየንም? እሱ እንደሚለው ከሆነ ይቅርታ፣ ለዚህ ቃላት ይቅርታ። እሱ እንደሚለው ከሆነ ከና አቡ ሀይደር ጋር ከሆነ ምን ቤተ መቅደሱን ሁሉ ቤተ ክርስቲያኑን ሁሉ መስጊድ ማድረግ ትፈልጋለህ እንዴ የሚለውን የወይኒ ማኛን ንግግር እናምጣላችሁ እንዴ? መወያየትን የፈለጋችሁት ውጡና ተወያዩ። መወያየት ካልፈለጋችሁ ግን ይሄ ንቄት፣ ፎሎወር፣ ሌላ እይታ፣ ሌላ ድራማ አትስሩ። በቃ አትስሩ። ተላላኪም እዚህ ቦታ ላይ አያስፈልግም። 24 ሰዓት ቤቱን ከፍቶ 24 ሰዓት ቤቱን ከፍቶ እያወራ ነው። ቤቱ 24 ሰዓት ላይ በላይ የተቀመጠ ሰው እዚህ ላይ መቶ ሀሳቡን መስጠት ኦኬ ወይም ኖ የሚለውን ነገር መቶ እዚህ ለመናገር ጊዜ አቶ አይደለም። ፖለቲካ እየሰሩ ነው። ይህ ነገር ከፈለጉ ይፈክሩ። ማንኛውም ሰው መቅረብ ይችላል፣ መወያየት ይችላል። ከተወያዩ ይወያዩ። ትክክል የሆነውን ነገር ነው የምንፈልገው። ትክክለኛውን መንገድ አብረን እንጓዛለን። ግን እነሱ ሰው ሊንቁ ወይ ደግሞ ሰውን እንደዚህ ነው እያሉ እድሜው ፎሎወር እያስተናነሱ የሚሄዱበት መንገድ ይሄ ሽንፈት እንጂ እውቀት አይደለም፣ እንደኔ ሀሳብ እና በጣም አመሰግናለሁ እህቴ። ቴንክ ዩ ቬሪ ማች። በእርግጥ እጋራለሁ ሀሳቧን። ፖለቲከኞች መግባት የለባቸውም። እኔም ለዚህ ነው ከፖለቲካና ከብሔር ነፃ የሆነ የሃይማኖታዊ ውይይት ነው ማድረግ ያለብን፣ ድቤት ነው ማድረግ ያለብን። ግን አንዳንድ ጊዜ አታውቁም ሰዎች ምን እንደሚያደርጉ ምን እንደሚናገሩ። ፖለቲከኞችን እያስቆምን ነው፣ ብሔርተኞችን እያስቆምን ነው። እዚህ ቤት ውስጥ እኔ ብሔር የለኝም ሃይማኖት የለኝም የምለው እኔ የማምነው እምነት ስለሌለኝ ወይም ደግሞ ብሔር ስለሌለኝ አይደለም። መድረኩ ፍትሐዊ እንዲሆን ለምን በምንም ብሔር አልደበቅም፣ በምንም ሃይማኖት አልደበቅም። ሰው ሁሌ ጥሪ አቅርበናል። 3 ቀን 4 ቀን ቁጭ ብለናል። የመጡ መጥቷል፣ ያልመጡ አልመጡም። አሁን ምን ሆነ? ፖለቲካ መስራት አያስፈልግም። እስማማለሁ። አቃቂር ማውጣት አያስፈልግም። ውይይቱ ቢደረግ መልካም ነው። ግን አይ እኛ የምንፈልገው ከትላልቆች ነው ካሉ ምን ትላልቆች እኮ ትላልቆችን ጠይቀዋል። እሱ ቢደረግ እንዲያውም ደስ ይለናል። እኛም አይደል እንዴ እነ ዶክተር ዘበነ በእነሱ ደረጃ ደግሞ ብናይ ደስ ይለናል። እሱንማ የሚፈልጉ ከሆነ እሱን በትልቁ መስራት እንችላለን። እሱማ በቴሌቪዥን እንዲቀርቡ ማድረግ ይቻላል። እኛ ግን አሁን እዚህ ቲክቶክ ላይ ያለ ነው ኢምራን እና እፎይ እንዲወያዩ ነበር። አልፈልግም ካለ እፎይ ምንድን ነው ማድረግ ያለብን? ሱማያ ቀጥይ። ከእሱ አንደበት ካልሰማ ስላስገባኸኝ በጣም አመሰግናለሁ። ግን የተሻለው ነገር ከእሱ አንደበት ቢሰማው ነው ብዬ ነው የማስበው። እሱ ወጥቶ ልጁን ከናቀውም አይ ይሄንንም ደግሞ ውይይት እቀበላለሁ ካለ ቪዲዮ ሰርቶ በመጀመሪያ ደረጃ ያው አንተ ይሄን ውይይት ሲጀምር ማለት ነው ያማከርከው ሰው አለ ከዚህ ከፖለቲካዎች ጋር ማለት ነው። ትላንትናም እዚህ ቤት ነው የዋልኩት፣ ግን ብዙ ፖለቲከኞች ገብተዋል። ወደዚህ ወደዛ እንትን ወሬ የሚያመላልስ ሰው እንትን አድርገሃል እንዴ? አንተ ብቻ ነዋ ያዝከው ይሄን ነገር። ስለዚህ በዚህ ከእምነት ከውይይቱና ከፖለቲካው እንዳይጋጭ አንተ ብቻ ብትቀጥለውና ይሄን ነገር ቀጥል። አሁን አልቀበልም ማለቱ ራሱ ነገ ከነገ ወዲያ እንዳተው እሱ ወጥቶ እስከ ቪዲዮ እስከሚሰራ ድረስ ማለት ነው ቀጥልበት ነው የሚለው። ምንድን ነው እኔ አሁን እኔ እፎይ አይ ከኢምራን ጋር እኔ መወያየት አልፈልግም። እኔ መወያየት የምፈልገው ከዚህ ጋር ብሎ ቪዲዮ መስራት አለበት። የዛን ጊዜ አቆማለሁ፣ እኔ ጥያቄን አቆማለሁ። አሁን ደግሞ ሌላ አሁን መኮንን ይዞት የመጣው ሌላ ነው። ኦኬ ሌሎች መወያየት ይፈልጋሉ ካላችሁ ምንም ችግር የለም፣ እናቀርባለን። እነማን ፖለቲካ አያስፈልግም።
ይሄ ሁሉ መደበቅ አያስፈልግም። እዚህ ቤት ጠርተናችኋል፣ እየመጣችሁ አይደላችሁም። እናንተ መሄድ የፈለጋችሁበት ቤት ፐርፕስሊ የሚመስለው መደበቂያ እየፈለጋችሁ ይመስላል። ቤቱ ክፍት ነው። ኑ የኦርቶዶክስ ተዋህዶ ዲያቆናቶች፣ መምህሮች ኑ፣ ቤታችን ክፍት ነው፣ ቤቴ ክፍት ነው፣ ይኸው ክፍት ነው። ኑና እናግሩን። ከሙስሊሞች እየመጡ ነው፣ ከፕሮቴስታንቶች እየመጡ ነው፣ ዋቄ ፈታዎችም ይመጣሉ። እዚህ ቤት ደግሞ የዮዳ ቤት ደግሞ እንደ የጉቺ ገመቹ ፈይሳ ቤት ደግሞ በብሔርና በሃይማኖት እንትን ሊደረግ ነው። መደበቅ አያስፈልግም። አቃቂር ማውጣት አያስፈልግም። በዚህ እኔ እንደ ዲስስፔክት ነው የማየው። ወደ እንትን ማድረግ አንድ ሚሊዮን መግባት አለበት። ከይኛውን እፈልጋለሁ፣ ያንኛውን እፈልጋለሁ። ምንም ዋናው እኮ የማይመጥን ከሆነ ናና አዋርደው። የማይችል ከሆነ ናና አንተ በቃ በእምነት በእውቀት አስደምመን ነው አይደለ? መደመም ነው የምንፈልገው እኛ። ይሄ ትክክል አይደለም። ጋር ተሳስቻለሁ። እዮዳ በአንድ ሀገር እፎይ ማለት ነው አይልም። ከኢምራን ጋር አልወያየም ንቆታል የሚለው የሚኪ አስተሳሰብ ይመስለኛል። ልጁ ትንሽ ነው፣ ሕፃን ነው የሚለው የራሱ አስተሳሰብ ይመስለኛል። እስኪ እንስማ ከሌሎች። እስኪ ደግሞ ቆይ፣ እስኪ ከሌሎች ሀሳቤን እንጨርስ። ምክንያቱም እንደዛ ያልኩት ምክንያት እኔ ከኢምራን ጋርና ከእሱ ጋር እወያያለሁ ብሎ እኮ ራሱ ቪዲዮ ሰርቶ ነበር። ሳህ ወለላ ሰርቶ ደግሞ ሰኞ የተከኛ ውይይቱ እምራንና ሁሱ እሱ ደግሞ ፎይና ክርስቲያን ነበር። ግን እምራንን አልፈልገውም አለ። እሱን እኮ አለፍነው እኮ እሱን እኮ አለፍነው፣ ተነጋግረንበት ቪዲዮ አሳይተን። ምናልባት አንዳንዶቻችሁ አዳዲስ አሁን ደግሞ ሰላም አለይኩም ሙስሊሞች፣ ይሁዳ ብድነ እግዚአብሔር ይመስገን ነው። ታንኪዩ በጣም እናመሰግናለን። ልጁ እያለ ነበረ መግባት ነው የፈለኩት። ቆይ እሱ መልእክት ነው ሰጥቶ ሄደው ጎስት። አይ ኖ ለመልእክቱ እሱም ለእነሱ የሚያስተላልፈውን ብዬ ነበረ። ለምን አላሱ ጎስት አሁን ይዛቸው እመጣለሁ ብሏለኝ አይደለ? ሜይቢ እስኪ ይዛቸው ይምጣና ለእነሱም ቦታ እንስጣቸውና እናዳምጣቸው። የሚሉትን እንስማ። ደስ ይለናል። ምን ትላላችሁ ጋይስ? የሚሉትን እንስማ። አሁን እሱ አመጣቸዋለሁ ብሏል አይደል? ይምጡና እናዳምጣቸው፣ እንስማቸው። መስማት የምንፈልገው ምንድን ነው? የንጽጽሩ ለማድረግ እኔ እንዲያውም ሌሎችም ኳሉ ብዙ እኮ አሉ። እንዲያውም ብዙ ንጽጽር መደረግ አለበት። ይምጡና እናዳምጣቸው። እስኪ ከሌሎቹ እንስማና ሲኞሪና የስዩ እንዴት ናችሁ? ሰላም አለይኩም ሙስሊሞች ካላችሁ እንዴት ናችሁ? ክርስቲያን ወንድሞቻችን ደህና ናችሁ ወይ? እግዚአብሔር ይመስገን። እንደት ነሽ? አለሁ። እኔ መናገር የምፈልገው እዚህ ቤት 3 ቀን አብሬ የዋልኩ እያመሸሁ ነው ያለሁት። ቴንኪዩ በጣም ተመችቶኛል። ቤቱ አሪፍ ነው። ዛትስ ቻቻ ነው። እሱንም ሁሌም እያየሁት ነኝ። ቴንኪዩ ሶ ማች አይ ሪስፔክት ለሁላችሁም። እኔ መናገር የፈለገው ምንድን ነው፣ ኢምራንን እያየሁት ነበር በባለፍ ማክሰኞ ቀን ማለት ነው ነበር። ሀሳቡን ምናምን ሰጥቶሃል፣ እሱ ያለውን ነገር አቅርቦልሃል። አንተ ጥሪ እንድታቀርብ ሰጥቶሃል፣ እሱም ጥሪ አቅርቧል፣ የራሱን ሰርቷል። አሁን ገብተው የነበሩት ሰዎች መጥቀስም አልፈልግም። በሰው ለምን መልእክት ይላካል አልፈልግም፣ እዚህ መናገር አልፈልግም ካለ ራሱ ቪዲዮ ሰርቶ ይምጣ፣ ያለያ ደግሞ ከአንተ ቤት ይምጣና ኢምራን ላንተ እንደነገረ ጥያቄውን እንደቀረበው እሱ ከሱ ጋር መወዳደር ወይም እንደዚህ ማድረግ አልፈልግም ካለ መጦ ከአንተ ቤት ደግሞ መልሱን ይስጥ። ኢምራን እዚህ ላይ ነው ያቀረበው፣ እሱ እዚህ ቤት ገብቶ መልሱን ይስጥ ወይም ቪዲዮ ሰርቶ ይልቀቅ እንጂ በሰው መልእክት መምጣቱ ፌር አይደለም። ይህን መናገር እፈልጋለሁ። አመሰግናለሁ። ቴንክ ዩ ቬሪ ማች። አንድ ጥያቄ ይቅርታ ልጠይቃት። አመሰግናለሁ። በጣም ነው አመሰግናለሁኝ ለሰጠሽው አስተያየት። እኔ አንቺን የምጠይቀው እንዴት ነው አንቺ በነበረች 3 ቀን እንዴት ነው ፌር ነው መስተካከል ያለበት ነገር የምትይውን ብትጨምር የተሻለ ነው ብዬ አስባለሁ።
ኦኬ እስካሁን ያየሁት ነገር አሁን በጣም ፌር ነው። በጣም ደስ ብሎኛል። ያው ሁሉም እንደተናገረው እኔ ተጨማሪ እንዳላደርግ ነው እንጂ ይሄ የእምነት ጉዳይ ነው፣ የፖለቲካ ጉዳይ አይደለም። ፖለቲከኞች ባይገቡ በዚህ እኔ አሁንም እስማማለሁ። ምክንያቱም የእምነት እንጂ የፖለቲካ ጉዳይ አይደለም። ይሄ እንደ ኮሜንት ልሰጥ የምፈልገው ከአሁን በፊትም ስለተሰጠ እንዳልደግምብህ በሚል ነው። ውጭ ያለው ግን አካሄዱ ምናምን እኔ በጣም ተመችቶኛል። በጣም አሪፍ ነገር ነው ያለው ነገር ቢኮዝ ምንድነው ከዚህ ቤት ነው ይሄ ነገር ጥያቄ የተነሳ ከዚህ ቤት ቢጨረስ ሌላ ቤት ምናምን የሚሉት እንጃ እንደኔ አልስማማ። ከታች የተሰማ አይደለም። ምክንያቱም የተጀመረው እዚህ ቤት ላይ ነው። ሳውንድ የለም። እንደገና ሪፖርት አድርገዋል ጋይስ። ከታች የተሰማ አይደለም፣ እየተቆራረጠ ነው። ከደያየት ነው። በዚህ እስኪ ታፕ ኮፒ ሊንክ አድርጉ ጋይስ። ሄሎ አለ የተሰማ አይደለም አለ ከታች እስኪ ከታች ይሰማል እያሉ እየጻፉ ነው። ይሰማል ይላሉ። የሚሲኮን የሚሲቅ ኢሞጂ ተጠቀሙ። ኢንተርቴን እንዲሆን የሚሲኮን ኢሞጂ እየላካችሁ ታብታብ አድርጉ። የሚሲኮን ኢሞጂ ላኩ። ፈርዙ አለኝ እኔ ጋር። ኦኬ ይሰማችኋል? ድምጼ ለእኔ ይሰማል፣ ታችም ይሰማል እያሉ ነው። እስኪን ታፕታፕ እስቲ አንድ ፖዝ እናደርግ ነው። ታፕታፑን አንዴ በህብረት ሁላችሁም በህብረት አንዴ ታፕታፕ። እዚህ ጋር እኔ ፈርዣለሁ ታውቃለህ፣ በኮምፒውተር እያየሁት ነው። እና ያለው አስተያየቴ ይሄ ነው። የምትናገረው ነገር ካለ ልቀበልህ፣ ሌላም ሰው ልፈልግ ካለ እኔን ይቀበለኝ። እዚህ ቤት ያልኩበት ምክንያት የተጀመረው እዚህ ስለሆነ መጨረስ ያለበት እዚህ ነው ብዬ ስለማምን ነው ለእኔ። ምክንያቱም እዚህ ቤት ላይ የተደረገው ነገር ሌላ ቤት ላይ መልስ ቢሰጥ ፌር አይደለም። ትክክል። በጣም ባደወ ይኸውልሽ፣ እንዲያውም እኔን መውቀስ ያለባቸው ሙስሊሞች ናቸው። የገቡት ፖለቲከኞች እንዳሉ ለእነሱን ስፖርት የሚያደርጉ ናቸው። መውቀስ ከነበረባቸው መውቀስ ያለባቸው እኛ ጓደኞቻችን አብረው ከኛ ጋር በጣም የምናውቃቸው ስለሆኑ። ግን የሚገርማቸው ነገር ሙስሊሞች እኔን አልወቀሱኝም። በስነስርዓት መጥተው የማይጠየቅ ጥያቄ እየተጠየቁ። ምክንያቱም እኔም ብያለሁ ብዙ እዚህ ቤት ብዙ ነገር ነው የምናነሳው አይደል? ወዳጆቼ ናቸው ወንድም በጣም ከኔ ጋር በብዙ ነገር እና እዚህ ላይ ግን ምንድን ነው ማስቀየም አልፈልግም። በዘዴ ምን እያልኩ ነው? አይ የፖለቲካ ጉዳይ አይደለም ብዬ እንዲያውም እኔ በደንብ አድርጌ ለማስተማርም እነሱ መማር አለባቸው። ፖለቲከኞችን መግባት በሌለባቸው ነገር እንዳይገቡ ለማድረግ ነበር እና ትክክል ወስጃለሁ፣ ተቀብያለሁ። ከአሁን በኋላ ፖለቲከኞችን አናስገባም። አንዳንድ ሰው እንደኔ ኮፍያውን መቀየር አይችልም። ገባች? የፖለቲካ ሰዓት ሌላ ነው፣ የእምነት ጉዳይ ሌላ ነው። ያንን እነሱ በጨዋ ደንብ ነው ያስረዱኝ። በጨዋ ደንብ ነው ያስረዱኝ። ነው አሁን ሀሳቤ እንዲለይ ነው። ይሄ ፖለቲካና እምነት የሚለው እንዲለይ ነው አሁን ሀሳቤ። ሲቀጥል ደግሞ አሁን ላቀረቡት ነገር ላይክ እንዴት ነው አቡ ሀይደርን እንፈልጋለን እሱን አንፈልግም፣ እንደዚህ የንቀት ምልክት ላሳዩት ሰዎች ደግሞ ይሄ የእድሜ ጉዳይ አይደለም፣ የእውቀትና የጭንቅ ጉዳይ ነው እንጂ አሁን ከሁስም ጀምር ከኢምራንም ጀምር እነሱ ልጆች ከ25 ዓመት በታች ናቸው ሁሉም። እና ይሄ የእድሜ ጉዳይ አይደለም፣ ጋይስ የእውቀት ብቻ ጉዳይ ነው። አላችሁ ከታች ያንቺ ይቆራረጣል። እውነቴ አንዳንድ ሰዎች አይሰማም እያሉ ነው። ከታች ይሰማል ነው። በነገራችሁ ላይ እዚህ ጋር እኔን የምታከብሩኝ የፖለቲካና የተለያየ እንትኖች እባካችሁን አይ ነው እኛ እዚህ ጋር እያደረግን ያለን የፖለቲካ ጨዋታ አይደለም እና ፕሊስ በክብር ብዙ ነገር አድርጌላችኋለሁ። በጣም ብዙ መድረኬን ከፍቼ እንደፈለጋችሁ በሁሉም ነገር እንትን አድርገናል። አሁን ይሄ ኢምፖርተንት ነው ለእኔ በጣም ኢምፖርተንት የሆነ ጉዳይ ስለሆነ በጣም አቃቂር እንዲያወጡብኝ ስለማልፈልግ እንዲያውም አሁንም እኔን መጠየቅ ያለባቸው ሙስሊሞች ናቸው። ከፖለቲካ አንገል ይዘውት የገቡ ሰዎች ሙስሊሞች አይደሉም፣ የራሳችሁ ልጆች ናቸው። እኔ ደግሞ ስላልመጣችሁ ቄሶች፣ መምህራኖች ስላልመጡ የመጡትን ነው እያስተናገድን ያለ ነው። ፌር ለመሆን አለ ተቹቹ የመጡትን ነው እያስተናገድን ያለ ነው። ትክክል። እንደዛ ብሎ ግን ራሳቸው እንትን አምጥታችሁ ሌላ እንትን አታምጡ። በቃ አሁንም የምትልቁት መላላክ ምናምን ኦኬ አስፈላጊ አይደለም። ቤቱ ክፍት ነው። ምን አልበላችሁም እኮ አልነቅሳችሁም፣ ቫይረስ አላስይዛችሁም። ካልተመቻችሁ እኮ ቲክቶክ ነው ወጥቶ መሄድ ይችላል አለ እንዴ። ስለዚህ ኑና እንትን አድርጉ። ግን ፖለቲከኞች በቃ ይሄ ነገር እስከሚያልቅ
እባካችሁን ታፕታፕ አድርጎ እዚህ ቤት ያላችሁ በጣም እንትን እያለ ታፕታፕ ኮፒ ሊንክ አድርጎ አመሰግናለሁ። በዚህ ተስማምተናል፣ ተቀብያለሁ። ለምን ፐርፌክት አይደለንም? አስተካክሉ፣ ንገሩን። የተዋህዶ ልጆችን በፍቅር ግቡና ሌላን የሚስተካከል ነገር ካለ ንገሩን። ይሄ ውይይት ይደረግ፣ መድረኩ ይከፈት። ጀምረነዋል። 3 ቀን እየለፋንበት ነው። እናንተ 3 ቀን ነው የምታስቡት። እኔ 8 ዓመት ነው የለፋሁበት። ቢካዝ አይ ብሊቭ የሀገራችንን ችግርም የሚፈታው መንፈሳዊ አመለካከታችን ሲፈታ ነው። የእምነት ሀገር ናት ሀገራችን። ስለዚህ እዚህ ጋር ስንወያይ ከፖለቲካ ከብሔር ነፃ እንሆን። ከብሔርና ከፖለቲካ ነፃ የሆናችሁ ሰዎች ኑ። ትናንትና ሰምታችኋል የተፈጠረውን እዛኛው ቤት ሳሰማችሁ ነበራል። ወደ ምን እየተወሰደ እንደሆነ ሰው በቤቱ የፈለገውን ነገር ማድረግ ይችላል። በእኔ ቤት ግን በቃ አቃቂር እንዳይወጣ ችግር እንዳይፈጠር ከፖለቲካ ነፃ የሆናችሁ ሰዎች ኑና በዚህ ጉዳይ ላይ ሀሳብ ስጡ። እሺ ፉአድ አንዴ ልቀጥል፣ 2 ደቂቃ ስጡኝና የምታስተላልፉ ለእነሱ የምታስተላልፉ ካላችሁ ለእነሱ መልእክቱን አስተላልፉላቸው። እስከ ዛሬ ድረስ ሙስሊሞች ነው እየገባን ያለ ነው እዚህ ቤት። ስለዚህ ሜቢ ቦታ አጥተው ምናምን ብለው ካሳስበው ከሆነ ነገ ሙስሊሞች አንገባም፣ መጥተው ሀሳባቸውን በነፃነት ማቅረብ ይችላሉ። ነገ ሙሉ ቀን የነሱ ይሆናል፣ መጥተው ሀሳባቸውን ያቀርባሉ። እኔ ቅርታ ጎስት ሳትጨርሰው ሀሳብህን እኔ አስቆማለሁኝ። ምክንያቱም ይሄ በአንተ ምክንያት ወይም ደግሞ በእኛ ምክንያት የተፈጠረ ነገር አይደለም፣ በእነሱ አለመምጣት ነው። ስለዚህ ሀሳብህን አከብራለሁኝ፣ ተረድቻለሁኝ። ነገር ግን ትክክለኛ አይደለም ያንተ አካሄድ ማለት ነው። ምክንያቱም የከለከልናቸው ቢሆን አዎ ልክ ነው፣ መጥተው የተከለከሉ ስላልሆነ ኦኬ፣ መጥተው አልከለከልናቸውም። ገባ አይደለም? እነሱ አልተረዳኸኝም። እነሱ ከሙስሊሙ ጋር ተቀላቀሉ። እዚህ ጋር ጥያቄና መልሱም ትንሽ መነካካቱንም አይፈልጉትም። ስለዚህ መጥተው ብቻቸውን አውርተው መሄዱን የፈለጉት። ስለዚህ መጥተው አሁንም ይምጡ። አሁንም ለምን አይመጡ? አንደኛ አሁንም መምጣት ይችላሉ። አሁንም ከመጡ ከሙስሊሞች ጋር መቀመጥ አንፈልግም የሚሉ ከሆነ ምንም ችግር የለም። ሙስሊሞች በጣም ፍሌክስቦ ናቸው፣ ይወርዳሉ። ንጉቡና እናንተ ብቻ ቦዲጋርድም ካስፈለጋችሁ አሮኖን የምንይዛችሁ ነው። ዋናው ምንድን ነው? በሚመቻችሁ መድረክ በሚመቻችሁ መንገድ እኮ እኛ እየጠየቅን ነው። ኑ ፍትሐዊ ነኝ። ምክንያቱም እዚህ ጋር እንድትወያዩ አልፈልግም፣ እዚህ ጋር እንድትከራከሩ አልፈልግም። ጀስት ኑ እና ንገሩን። እንዴት እናድርገው? ይህን ጉዳይ እንዴት ነው ይሄ ነገር? ሌላ እንዴ ሀቅ እነጋገር ከተባለ ውስጥ የት ቦታ እየገቡ ነው? ይመጥናቸዋል? የገቡበት ቦታ እንዲያው ላይ ፖለቲከኛ ነው እየገቡበት ያለው ቦታ ሲጀምር የማይገባበት ቦታ ነው። እና እንዴት ነው ላይ አንድ ጊዜ እኮ ሰው እኮ ያው እንትን ያውቃል፣ ኤቭሪባዲ ያያል፣ ያውቃል። አንተ ግብዝ መሆን ጥሩ አይደለም። ይህ ቤት አይመጥነኝም ካልክ ከዚህ ቤት የወረድና ያነሰ ቤት የምትገባ ከሆነ ሌላ ነገር አለ ማለት ፖለቲካ ነው እየሰራ ያለው ማለት ነው። እኛ ለፖለቲካ እንመችም፣ እዮዳብ ለፖለቲካ አይመችም። ምክንያቱም እፎይ እዮዳብ ቤት መምጣት አልፈልግም ካለ ዮናስ ጋር እንዴት ሊያረገባ? እሱ የሚያምነውን እምነት የመጨረሻ እንዴት አድርጌ ልንገራችሁ? ደግሞ ምንድን ነው ወንጌል ለመስበክ በየትም ቦታ ሂዱ ነው የሚለው። በሰላም ከተቀበላችሁ ሰላማችሁ በእነሱ ይሁን። ሰላማችሁን ካልተቀበላችሁ ሰላማችሁ ወደ እናንተ ይመለስ። የጫማችሁን አፈር አራግፋችሁ ከዛ ቤትም ከዛ ሰፈርም ከዛ ሀገርም ውጡ ነው የሚለው። በሰላም ካልተቀበልኳችሁ እኮ መንፈሳዊ የእግዚአብሔር ቃል ያላችሁን አድርጋችሁ ቦታ ትችላላችሁ። እኔ ከኔ ጋር ለምትወያዩት ከኔ ጋር ለምድቤት የምታደርጉት እኔ መድረኩን አዘጋጅቻላችኋለሁ። ኑ አሁንም ከታች ካላችሁ ምንድን ነው የጎደለው? በመልእክተኛ በምናምን በፖለቲካ መስራት ምን አስፈለገ? ቀላል እኮ ቀላል አማራጭ ስታችሁ ቪዲዮ ሰርቶ አይ ከኢምራን ጋር መወያየት አልፈልግም ብሎ ንቀት ሰው መናቅ ጥሩ አይደለም።
ሰው መናቅ ጥሩ አይደለም። በእኔ ላይ ሁል ጊዜ የምታደርጉት ንቀት ባክፋየር እያደረገባችሁ እግዚአብሔር እየቀጣችሁ ነው። ንቀት ጥሩ አይደለም። እኔ እዚህ ሰውን አልንቅም። አማራ፣ ኦሮሞ፣ ትግሬ፣ ጉራጌ፣ ከምባታ፣ ስልጤ ምናምን አይደለም። 500 ፎሎወር አላውቅም። ዝም ብዬ ነው የማስገባው። እንትን ነው ይሄ አንደበት ካራክተርን ነው ፎከስ የምናደርገው። ስለዚህ አሁንም እየጠራዋችሁ ነው። የኦርቶዶክስ ተዋሕዶ እምነት ተከታዮች በየቤቱ እየከፈታችሁ ስሜን ከምትሰድቡኝ፣ በውስጥ ማስፈራራት ከምትልኩ፣ ሚስቴ ልጆችን ከምትሰድቡ ቤቱ ክፍት ነው። በውይይት በንግግር የማምን ሰው ነኝ። 24 ሰዓት ቁጭ ብዬ መነጋገር የምችል ሰው ነኝ። ይህ ደግሞ ለእናንተም ይጠቅማችኋል። ለምን? ያላችሁ እውቀት፣ ያላችሁ እውነት፣ የያዛችሁት እውነት ኑና ስበኩ፣ ኑና አስተላልፉ። ግን መድረኩ ፌር በሆነ መድረክ ይሁን። አዘጋጅቻለሁ፣ መድረኩን ተቀበሉ። እሺ፣ ይቅርታ፣ ይቀጥል እና መታችሁ መግባት ትችላላችሁ። እኛ እንወጣላችኋለን። መድረኩን ነገር ሙሉ ለሙሉ መቆጣጠር ትችላላችሁ። ሁለተኛ ነገር ደግሞ ሌላ መስፈርት፣ አሁን ደግሞ መቶ ያስተላለፈው መስፈርት አለ። ትላልቅ ሰዎች ላይ ኡስታዞች፣ ትላልቅ ሰዎች እያለ ነው። እና አንድ ሰው ትልቅ ሰውን ሲመርጥ መጀመሪያ የራሱን ሌቭል ማየት አለበት። ተምሬያለሁ፣ አልተማርኩም፣ እውቅና አለኝ፣ በቤተ ክርስቲያን የለኝ የሚለውን ነገር ማወቅ አለበት። ቀጣይ ደግሞ ከእነሱ ጋር ወርደው ሲነጋገሩ እነ ሁሱ እየወረዱ ነው ያሉት። አንደኛ ቤተክርስቲያን ራሳቸው እያወገዘቻቸው ያሉ ሰዎች ናቸው። ጀስት ስሞክ ስላላቸው ተከታይ ስላላቸው እንደማያውቁ ለማሳየት ነው እንጂ እውቀት አላቸው ተብለው አይደለም እየተወያዩ ያሉት። አንደኛ ነገር ማለት። ስለዚህ እነ አቡ ሀይደርን ሌሎችን የሚፈልጉ ከሆነ ትላልቆቹ ከላይ ከፍ ያሉት ይምጡ፣ እነሱ ይምጡ፣ መነጋገር ይችላሉ። ከላይ ያሉት ማለት ነው እንጂ ጥያቄ አለ። አንተ ጎስት ጥያቄ አለ። እነ ከላይ ያሉት ዋናው አሁን ማን ነው? እና አቡ ሀይደር ናቸዋል። እና አቡ ሀይደር ከኦርቶዶክስ ተዋሕዶ ከላይ ካሉ ሰዎች ጋር የመወያየት ፍላጎት አላቸው። ፍላጎት አለው፣ ይቀበላል። አቅርቦም ያውቃል። ከዚህ በፊት ለምህረተአብ ተቀርቦለት ነበር አይደለ? ያኔ ከጴንጤዎች ጋር ከመወያየቱ በፊት ኦኬ። እነ ዶክተር ዘበነት አሉ አለ። ለምን ከእነሱ ጋር አይደለም? ትልቅ ፍላጎት ካላቸው እሱንም መጠየቅ እንችላለን። እኛ እንጠይቃለን። ምን እኔ እስቲያውም አክሴፕት አትደረግም። ከእነሱ ጋር ንግግር ገባ ማለት ውጤቱ የታወቀ ነው። ስለዚህ አክሴፕት አትደረግም። ወይም አንደኛ ምክንያት አክሴፕት እያደረገው ያለው ነው፣ ውጤቱ ይታወቃል። አቡ ሀይደር ማለት በባለፈው እንትናን ውይይት ያደረገው ነው። ማነው? ተክሉ ጋር ከተክሉ ጋር በዩቱብ ላይ የሆነ ሰሞን ላይ ቆይቷል። በጣም ተክሉ እኮ መምህርም አይደለም እንትንም አይደለም እኮ ታውቃለህ። ፕሮቶኮል ራሱ የሚባል ነገር አለ። ይህም ማስለመድ አለብን። ሰው እውነት ለመናገር ያ በዛ ደረጃ ማራክ ከፈለጉ እኛም እንጠይቃለን፣ እናስተጋባለን እንዲደረግ። እኔ ቤት አይደለም የሚደረገው። እኔ እና አቡ ሀይደር አምጥቼም የማወያየት አቅሙ የለኝም። ተረዳኝ። እሱ መደረግ ያለበት በትልቅ እንትን ነው። በሀገር ደረጃ ቢደረግ ጥሩ ነው። ይሄ እንደዚህ ማለት አይ ቲንክ እኔ የተሰማኝ ነው። እንደዛ መጠየቅ አይ ቲንክ ሆን ብሎ አውቀ እንትኑን ከፍ ታደርገውና የማይሆን ነገር መጠየቅ ኢትስ ላይክ ሴይንግ ለንግግሬ በጣም ይቅርታ። ኦኬ ኢትስ ላይክ ሴይንግ እኔ ለውሻዬ ልደት ቴዲ አፍሮ መጥቶ ይዝፈንልኝ ማለት ነው። ቤቴ መጥቶ ይዝፈንልኝ ላይክ ያለ አይደለ የማይሆን ነገር ማድረግ ጥሩ አይደለም። ይህ የምታደርግ ከሆነ በቃ አልሬዲ ተሸንፍ ያለው እያልክ ነው። በእኔ አመለካከት በቃ ተሸንፍ ያለው አውቄ እንትኑን ከፍል አድርገውና ይህ ደግሞ ትክክል። እሱ ከማንም ጋር ሲያወራ የሚውለው ከማንም ከተራ ቆይ ኢምራን ጋር መወያየት አልፈልግም ማለቱ ግብዝነት አይደለም? በቤቱ ተራ እንትኖችን እያስገባል እንዴ ሲያወራ የሚውለው ተራ እፎይ እኮ ተራ ማንም ሙስሊም ኤኒ ሙስሊም ኤኒ ጴንጤ ያገኘው እያለ እያስገባ የሚያወራ ሰው ይህ ውሃ አይዝም። ይህ መደበቂያ ነው። ሌላው ደግሞ ምንድን ነው ያለው? የቤታቸውን እነሱ አንድ ይሁኑ እናንተ አንድ ናችሁ። ሁለተኛ ደግሞ ይህ እንደዚህ ያለው ነገር አለ። ይሄ ደግሞ ምንም የማያስኬድ ነገር ነው። ምንድን ነው እሱ ራሱ እኮ አውግዘዋለች እኮ። እንዴት ነው አላየሁትም?
ማለበት ሄሎ ቀጥይ ዲሽ እሺ ሰላም ሁላችሁም ሰላም ብያለሁ። እሺ ሰላም ሁላችሁም ሰላም ብያለሁ። እሺ ሰላም ሁላችሁም ሰላም ብያለሁ። አንደኛ አንድ ነጥብ ይግባ ብሎ